ሄደችው። ከዛም የምነግርህ ነገር አለኝ ብላ የሆነው በቃ ልታወራው ሰፍ ብላ ነበረ እና በቃ ወሬውን ጀምራለች። ግን ሳትጨርስ ነበረ ማሂ የመጣችባት። ማሂም እንግዲህ ሰላም እንደማለትንና እንደዚህ ብለሽ ከተናገርሽ በቃ ዛሬ ማታ ነው በርሽ ላይ ፖሊስ የምታገኘው ብላ ታስፈራራታለች ማለት ነው። እሷም ምንም ሳትናገር ለናቲ በቃ ወደ ቤቷ ትሄዳለች ማለት ነው። ሌላ ጊዜ እነግርሃለሁ ምናምን ብላ ወደ ቤቷ ትሄዳለች ማለት ነው። ማሂም እንግዲህ ያላት አማራጭ እሷ እንዳትናገር ማድረግ ነበር። ናታንም ጥያቄ ፈጥሮበታለች። ዶክተሯ ምን ልትነግረኝ ነው እንደዚህ የምታደርገኝ እያለ በጣም ሲያስብ ነበረ። ግን እሷ መናገርም አልፈለገችም። በድጋሚም ቀጥረው ነበረ የሆነ ቦታ ማለት ነው እና ብለው ነበረ እና ሄደው ነበረ። ሄደውም ግን አልነገረችውም ነበረ ማለት ልትነግረው ስትል በቃ ከኋላዋ የሆነ የሚያስፈራራት ነገር እንዳለ ይመስል በቃ ስታወራ ነበር ብቻዋን። ጆሮዋ ላይ ሲጮህባት ምናምን ነበር የፖሊስ ጥያቄ ምናምን ተነስታ እጅ ወደ ላይ ሁሉ ብላ ነበርና ምን ሆነሽ ነው ያምሻል እንዲህ እያላት ነበር። እሷም እንግዲህ በቃ በነገሩ በጣም ስለፈራች የዛን ሰዓትም በቃ እሺ ሌላ ጊዜ እነግርሃለሁ በቃ እሺ ሌላ ጊዜ ትልና ወደ ቤቷ ትሄዳለች ማለት ነው። ናታንም እንግዲህ ይቺ ልጅ መስጠት ይፈልጋል ብሎ ግራ ተጋባ። ወደ ቤትም ይመለሳል ማለት ነው። ወደ ቤትም ተመልሶ እንግዲህ ከሮዝ ጋር የሆነ ነገር እየተነጋገሩ ነበር። መኝታ ክፍል ሆኖም እንግዲህ ምን ይሻላል እያሉ ስለ ሰላም እየተመካከሩ ነበር። በዛ መሀልም ናታን እንግዲህ የሰላም ነገርማ ማለት ሰርጉ ቢዘገይ ደስ ይለኛል ይላታል ማለት ነው። በዛ መሀልም እንግዲህ ሮዛን ታየመሀል እንዴ ማለት ይህ ነገር ከቀረ ሰላም ወይም ከዘገየ ሰላም እንደሚከፋት ታውቃለህ አይደል? ስለዚህ ለማን ብለህ ነው ትላለች ማለት ነው። ናታንም እንግዲህ እና ከዚህ በላይ ልፈንዳ ወየ አሁን ብዙ መደረግ ያለባቸው ነገሮች አሉ ማለት ሳላረጋግጥ እንዴት ብዬ ነው እሷን ማገባት? ልክ የሰርጋችን ቀን ማታ የልጅ አባት አንተ ነህ ብላ ብትመጣብኝ ምን ላደርጋት ነው ይላል ማለት ነው። እንደዚህ እየተመካከሩ ባለበት ሰዓት ድንገት ሰላም በር ከፍታ ትገባባቸዋለች ማለት ነው። እና ሁለቱም በጣም ይደናገጣሉ። ምን ተፈጥሮ ብለው ማለት ነው። ብቻ ግን እሷ ገብታ ነበረ። ገብታም እንግዲህ ቆይ ለምን እንደማትነግሩኝ ማለት እሷ ማሂ ሐኪም ቤት ሄላ ከመጣች በኋላ በጣም ተቀያይራቸዋል። ስለዚህ ለምንድን ነው እውነቱን የማትነግሩኝ? ሲጀመር ታማ አይደለም ግን በቃ የሆነ ነገር አለ እያለችም ነበር። እነሱም ግን ምንም ነገር የለም ብለው ናታንም ሮዛም እንግዲህ ምንም ነገር የለም ብለው እስካሁን ምንም እያደረጉላት አይደለም። እንግዲህ ሰርጉ ከተራዘመ ደግሞ ሰላም በጣም ይከፋታል። ያን ነገር ደግሞ ማድረግ አይፈልግም ናታን ማለት ነው። ብቻ ግን ምን ይፈጠራል? ዶክተሩ አሁን ለናታን ብትነግረው ሁሉም ነገር ደህና ይሆን ነበር። ናታንም እንግዲህ ሰላም ያገባት ነበረ ማለት ነው። ግን አሁን ደግሞ እንደዛ ማድረግ አልተቻለም እና ሰላም በጣም ጨንቋታል ሰሞኑን። ምክንያቱም እነሱ ስላላወሯት በስነ ስርዓት የተፈጠረውን ነገር ማሂም ምን እንደሆነች ምናምን ስላልነገሯት ትንሽ ደብሯታል። ምክንያቱም ለምንድነው ዝም የምትሉኝ? ቆይ ማሂ ምን ሆና ነው እያለች 10 ጊዜ እየጠየቀቻቸው ነበረ ማለት ነው። ይህንን ነገር ያው ሰላም ከሰማች ሰላም ደግሞ በሌላ መልኩ ልተረጉመው ትችላለች። ምክንያቱም በቃ ናታንን በጣም ስለምፈልገው የሆነ አጥምደው ምናምን ሊሆን ይችላል ብላ ስለምታስብ በጣም ይገፋታል። ያ እንዲሆን ደግሞ በቃ ናታን አልፈልግም፣ ምክንያቱም የኔ ልጅ አይደለም ብሎ ስለሚያስብ አልፈልግም። ግን እሷ የእውነት ሳይሆን የቀልድ ማስታወሻ ይዛ መጣ እኮ እንደዚህ ልታስፈራራቸው ስላልች የሰርጋቸው ቀን ማለት ነው። ግን ያ እንዲፈጠር ስላልፈለገ ናታን ቆይ ትንሽ ተረጋጊ እያለ እሷንም ይዟታል ማለት ነው። ሰላም ግን በጣም ደብሯታል ሰሞኑን ያለው ነገር እያስጠላት ነው። ምክንያቱም እንደዚያ ሰላም በጊዜ የማታገባ ከሆነ ለቤተሰቦቿ ምን ብላ እንደምትናገር በጣም አሳስቧታል ማለት ነው። ናታንን ለምንድን ነው ችላ ችላ የምትለው? ማለት የሰርጉን ነገር ተውከው ወይንስ ምንድን ነው ሀሳብህ እያለችው ነበረ። እሱም እንግዲህ እንዴት ብዬ የኔ ውድ ነገር ትንሽ ብቻ ታገሽኝ እያላትም ነበረ። ብቻ ግን ሰላም በጣም ፈርታለች እና ሩዛ ማለት ማሂ ወደ ውጭ ስትወጣ የሆነ ነገር ወርውራላት ነበረ የወጣችው ለሰላም ማለት ነው።
ቁጭ ብሎ ሳሎን ላይ በተቀመጡበት ሰዓት ናታን እንግዲህ ቆይ አንዴ መጣሁ የሆነ ቦታ ደረስ ብዬ ይላቸውና ይወጣል ማለት ነው። በዛን ሰዓት እንግዲህ ማሂ ምናልባት ከዶክተሯ ጋር ሊገናኝ እንደሆነ ብላ አስባ የሆነ ነገር ተወረውርላትና ለሰላም ትወጣለች ማለት ነው። እና ክላስ ያስቀምጭልኝ ነበር ያለቻት ማለት ነው። እና እዛ ፌስታል ውስጥ ያለውን ነገር ሰላም እንዳታየው ሮዛ ከሶፋ ላይ ብድግ ስትልና አምጩ ሰላም እኔ ላስገባው ማሂ ክፍል ትላታለች። ሰላም በድጋሚ ቆይ ሮዚ ምንድነው ግን የደበቃችሁኝ ነገር? ምንም ደስ ያላችሁኝ አይደለም። ብቻ ከኔ የሆነ ነገር የደበቃችሁት እንዳለ ይሰማኛል። ምንድነው ትላታለች ማለት ነው። ሮዛም እንግዲህ ትደነግጥና ኧረ ምንም አልደበቅንሽም፣ ምን ልንደብቅሽ እንችላለን ትላታለች ማለት ነው። እርግጠኛ ናችሁ ግን ለእኔ መናገር ያልፈልጋችሁት ነገር አለ? እሺ ማሂ ምንድነው የታመመችው? ምንድነው ያመማት? ትላታለች በድጋሚ ማለት ነው። እሱንማ ነገርኩሽ አይደል እንዴ በቃ ደም ማነስ ነው ደም ብዛት ትላታለች ማለት ነው። ሰላም ግን ምንም ቢሆን አልተዋጣላትም። እሺ በቃ ችግር የለውም ትላትና እንግዲህ ሮዛም የማሂን እቃ ለማስቀመጥ ወደ ማሂ ክፍል ትሄዳለች ማለት ነው። ናታን ክላስም እንግዲህ ሮዛና ናታን እየተመካከሩ ምን ይሻላል ምን እናድርግ እያሉ እየተመካከሩ ያለ ቆይ ከማን ሊሆን ይችላል ያረገዘችው ማሂ ምናምን እያሉ ብቻ ብዙ ነገር እያወሩ ነበርና በድንገት ልክ ወሬያቸውን ሳይጨርሱ መሀል ላይ ሰላም ትገባባቸዋለች ማለት ነው። እና ሮዛን በጣም ትደነግጣለች። ከዛ ምን ሆናችሁ ነው ግን እናንተ አልቤ ስትላት ስለ እናታችን እያሰብን ነበረ ማለት አሁን ላይ ማሂ ስለታመመች አደራችንን እንትን አላልንም ብለን ነው የምናስበው። ማለት እኔ በሄድ ነው ወይ ማሂ እንደዚህ ታማ የምትጠብቀኝ ብላ እናታችን በጣም ታስባለች። ታውቂያለሽ ማሂ ደግሞ ማሂ ምን ያክል እንደምትወዳት እያለችም ለሰላም እያስረዳቻት ነበረ። እና ይሄን ብቻ እንደሚያወሩ እንግዲህ ለሰላም አሳምነዋት ሰላም ትወጣለች ማለት ነው። ብቻ ናታንና ሮዛ የሚደብቋት ነገር እንግዲህ ሰላም ታውቋታል። የሆነ ነገር ደብቀዋት እንደሆነ ታውቋታል ማለት ነው። ግን ምንም ማድረግ ስላልቻለች በዛም በዚህም ብትል በቃ ማግኘት አልቻለችም ትክክለኛ ወሬው ማለት ነው። ግን የሆነ ነገር እንደደብቋት ታውቋታል ማለት ነው። ግን ያው ሮዛንም በተደጋጋሚ ብጠይቃትም ሮዛ መናገር አልፈለገችም ማለት ነው። በቃ እንደዚሁ ነው እያለች ስታሳምናት የነበረው ምንም ችግር የለም ምናምን እያለች ማሂንም የታመመችው ነገር ይሄ ብቻ ነው በቃ ሌላ ህመም የላትም እያለች ማለት ነው። ምክንያቱም ነፍሰ ጡር ናት ማሂ ብትባል ሰላም አሁን ላይ ምን ልታስብ ትችላለች? ከቤት ልትወጣም ሁላ ትችላለች። ወይም ደግሞ ናታንን ሁልጊዜ ያው ይቅርታ እያደረገች እንግዲህ ትመለሳለች። በአሁኑ ግን ምናልባት አምርራ ብትቀርስ ወይ ደግሞ ናታንን ብትውስ በቃ ከዚህ በኋላ አታናግረኝ ብላ የቤት ስራዋን መስራት ብትቀጥልስ ግን አንድ ቤት እስከሆኑ ድረስ ወዴትም አታመልጥም። መልሳ ደግሞ ይቅርታ ታደርግለታለች የሁሉ ቢፈጠር እና ግን ዶክተሯና ናታንን ተገናኝተው ነበረ። ተገናኝተውም እንግዲህ ምንም ነገር አልነገረችውም። ልትነግረው ስትል በቃ ትተውና ሌላ ጊዜ እነግርሃለሁ ምናምን ትልና ትሄዳለች ማለት ነው። ናታን ግን ምንም እየገባኝ አይደለም። ቆይ ምን ልትነግረኝ ፈልጋ ነው እንደዚህ እያገኘች ግን ደግሞ ሳትነግረኝ የምትሄደው እያለ እሱም በጣም ሀሳብ ይዞት ነበረ ማለት ነው። እሷ ግን በቃ መናገር አልቻለችም። ምክንያቱም የሆነ በቃ ወንጀል ሰርታለች እና ከተናገርሽ ያንን ወንጀል አሳልፌ ለፖሊስ ሰጥሻለሁ ስላለቻት ማሂ ማለት ነው። በመጨረሻም ግን የሆነ መቃብር ቦታ ሄዳ ጸሎት እያደረገች ነበረ አዲሷ ዶክተሯ ማለት ነው። እና የሆነች ማሂ የሆነ ሰው ይዛ ትመጣና እሷ ላይ ታስይዛታለች ማለት ነው። እና ዶክተሯም እንግዲህ ለዚህ ሁሉ ለሰራሽ ስራ ሁሉ ዋጋሽን ትከፍያለሽ፣ እንደዚህ አድርገሽኝማ አትቀሪም፣ ታለቅሻታለሽ በተራሽ ስትላትም ነበረ። ማሂም እንግዲህ ቀጥይ ወደ እስር ቤትሽ ብላ እንግዲህ የሆነ ፖሊስ ነገር ነው ይዛ የመጣችው። ያ ፖሊስም እንግዲህ ይዟት ይሄዳል ማለት ነው። እና ይቺ ዶክተሯ ምን ሰርታ ነው ምን አይነት ወንጀል ሰርታ ነው ማሂስ እንደዚህ በኮንፊደንስ ደረቷን ነፍታ ነፍሰ ጡር ነኝ እንድትል ያስባለቻት? በቃ ምን ናታንስ ልትነግረው እያገኘችው ለምንድን ነው ሳትነግረው የምትለየው የሚለውን ቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች ያላችሁ በሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየታችሁን ኮሜንት ላይ ጻፉልኝ ይላለሁኝ። ሰሞኑን ጠፋ ብያለሁኝ እንግዲህ ይቅርታ ጠይቃለሁ። አልመች ብሎኝ ነው። ሰብስክራይብ እያደረጋችሁ